ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ጠቅላይ ሚኒስትር ዶክተር አብይ ያስተላለፏቸው ዋና አንኳር ፖይንቶች አሉ። ይህን ጉዳዮችን እንዳስሳለን። የጽንፈኛው ቡድን መሪ እርምጃ ተወስዶበታል። ይህን ጉዳዮችን የማስደምጣችሁ ይሆናል። ከዚህ ጋር ያይዘን ሌሎች መረጃዎች እየወጡ ይገኛሉ። በትናንትናው ዕለት እስራኤል በኢራን ላይ የኃይል ማመንጫ ላይ እርምጃ እንደወሰደች ይታወሳል። ያጸፋ እርምጃን በዛሬው ዕለት ኢራን በእስራኤል ላይ ወስዳለች። ይህን ጉዳዮች እናነሳለን። አብራችሁን ተቆዩ ዘንድ በአክብሮት እየጠየቅን ወደ መረጃችን በቀጥታ ስናቀና በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር የጣና ብርጌድ ሻለቃ አንድ ዘመቻ መምሪያ የሆነው ሻለቃ አየልኝ ጠለለ ተብሎ የሚታወቀው በጀግናው የሀገር መከላከያ ሰራዊት እስከ ግብረ አበሮቹ ድረስ እስከ ወዲያኛው ሸኝቶታል። ሰላም ለሀገራችን ያድግ፣ ጦረኝነትና ጦረኝነት ይውደም፣ ሰላም ይቅደም። በተለይ በዚህ ቀጠና በሻውራ ላይ በርካታ የህገወጥ ተተኳሾችን ከሱዳን እዞ ሲንቀሳቀሱ የነበሩትም አብረው እንደተሸኙ መረጃው ያመላክታል። በዚህ ቀጠና ነው እንግዲህ የሻለቃን እያለ ሲንቀሳቀስ የነበረው ጽንፈኛ ቡድን እስከ ግብረ አበሮቹ ያሰናበተው። ወደ ዋነኛው ፖይንት ጉዳያችን እዚህ ጋር ይዘን ስንመለስ ጠቅላይ ሚኒስትር ዶክተር አብይ በቃና ቲቪ ቀርበው እንግዲህ በሰጡት ቃለ ምልልስ በርካታ ነጥቦችን አነስቷን። ከዚህ በዋነኛነት ከምናነሳበት በሀገራችን በኢትዮጵያ እንግዲህ ወደ 400,000 በላይ ኤርትራውያን ስደተኞች በሀገራችን ተጠልለው እንደሚገኙ ያነሳበት ጉዳይ ነው። ኢትዮጵያ እንግዲህ ተጠልለው እንደሚገኙ አመላክቷን። በዋነኛነት ግን ካነሳው ዋነኛ ነጥብ ነፍጥ አንስተው የሚንቀሳቀሱ አጠቃላይ ጽንፈኛ ቡድን እዛው የሚንቀሳቀሱ አጠቃላይ ማለት ነው በሸኔ በህወሓት በፋኖ የሚነግዱ ቡድን እንደ ጉቶ እየተነቀሉ እንደሚራገፉ የተናገረበት ጉዳይ ነው። ኢትዮጵያ በእድገቷን በፍጥነት በማፋጠን ላይ እንደምትቀጥል እንደማይቀለበስ በአጽንኦት የተናገረበት ጉዳይ ነው። ይሄ ጉዳይ እጅግ ደስ የሚል ጉዳይ ነው። ሌላኛው ሰሞኑን በግብጽ ሚዲያም ሲዘገብ የነበረው 3 በአባይ ተፋሰስ ላይ የሚገነቡ ፕሮጀክቶች 10.5 ቢሊዮን ዶላር ይፈጃሉ ተብሎ የሚገመት በ7 ዓመት ውስጥ ይጠናቀቃሉ የተባሉ ጉዳይ አለ። ይህም በተመለከተ በግብጽ ሚዲያዎች በሰፊው እየተዘገበ ይገኛል። ጠቅላይ ሚኒስትሩ አቅዶ አነግቶ እየሰራ ይገኛል። ለሰላም ደግሞ ቅድሚያ እየሰጠ ይገኛል። እንነጋገር፣ እንደራደር፣ አብረን እናልማ ያለበት ጉዳይ ነው። ለዚህ ታጥቀው የሚንቀሳቀሱ ወንድሞች በሰላም ሲመጡ በሰላም ነው። የይቅርታ ልብ ያለው መሪ መሆን በግልጽ ያየበት። ለዚህ ደግሞ በዓለማችን የሰላም ሽልማትም እንዲበረከትለት ከሆነው አንዱ ይህ ነው። የኢትዮ ኤርትራ ጉዳይም በሰላማዊ እንዲቋጭ ከፍተኛ ዲፕሎማሲ እየሰራ እስካሁን ድረስ ይገኛል። ይህ መሪ ማጣጣል በፍጹም አይቻልም። የማይመችላቸው ለባዳ ወይም ደግሞ ባዳ አስፈጻሚዎች ተላላኪዎች ብቻ ነው። ለሰላም ለሚወዱ ኢትዮጵያውያን በሩ ክፍት ነው። በንግግር በድርድር ማልማት እንችላለን። ጠቅላይ ሚኒስትሩ የማይቀለበስ አቋም አላቸው። ከዚህ ዋነኛ አቋማቸው ለሰላም ቅድሚያ ይሰጣሉ። በኃይል ለሚያምኑ አካላት ደግሞ በፍጹም እንደማይቻል ደጋግመው የተናገሩበት ጉዳይ ነው። በትናንትናው በሰጡትም በቃና ቲቪ አንዱ ይህ ጉዳይ ነው። ለሰላምና ለይቅርታ ቅድሚያ እንደሚሰጡ፣ በኃይል ለሚያስቡ ደግሞ እንደማይታሰብ እንደ ጉቶ እንደሚነቀሉና እንደሚራገፉ የተናገረበት ጉዳይ ነው። ይህም ደግሞ በርካቶችን አይተናል። ከሰሜን ጦርነት ጀምሮ እስካሁን ድረስ እየተራገፉ እድገቷንም ወደፊት እያራመደች እንደሚገኝ አመላካች በርካታ ነጥቦችን ማንሳት ይቻላል። ስለ ኮሪደር ልማትም አንስተዋል። ከተሜነትን ወይም ደግሞ የከተማ ዘመናዊነት ከማለበስ አንዱ የኮሪደር ልማት እንደሆነ አንስተዋል። እንዲሁም በርካታ ፕሮጀክቶች የተነሳበት ጉዳይ ነው። ስለ ኦጋዴን ጋዝም አሁን የተጀመረው የመዳበሪያ ፋብሪካ፣ ኤርፖርት ቢሾፍቱ የተጀመረው እንዲሁም ደግሞ በርካታ አላማዎችን ያነሳበት። ነገር ግን ካላነሳቸው አንዱ ስለ ናይል ጉዳይ ነው። ይህ ጉዳይ ውስጥ ለውስጥ የሚያልቅ የሀገራችን የቤት ስራ መሆኑ የሚያመላክት ስለሆነ ነው። እንዲሁም በዛሬው ታውን ከወጣው መረጃ ቅንጭብ አድርጌ ላስደምጣችሁና ለዚህ ጉዳዮችም እንመለሳለን። ጽንፈኞች ይብቃችሁ፣ ጫካ ለጫካ አትንከራተቱ፣ በትቪ ተነፍታችሁ 4 ኪሎ እንገባለን የምትሉ የዘራፊ ቡድን ስብስብ፣ ይህም በተጨባጭ ያየንበት ጉዳይ ነው። ስለዚህ ይቅርታ በሩን ተጠቅማችሁ ዘረፋን ተው አድርጋችሁ ወደ ሰላም ትመጡ አትራፊ ትሆናላችሁ። ኢራን በእስራኤል ላይ የኃይል ማመንጫ ጥቃት ሰነዝራለች። በዛሬው ዕለት ማለት ነው። ኢራን እንግዲህ የተተኮሱ በርካታ ሚሳኤሎችን የኃይል ማመንጫዎች ኢላማ ማድረጋቸው ነው የታወቀው። በጥቃቱ በተለይ በሃይዴራ ከተማ በሚገኘው ዋና ኃይል ማመንጫ ጣቢያ አቅራቢያ ከፍተኛ ፍንዳታ መከሰቱና በአካባቢው
ጥቁር ጭስም መታየቱ ተዘግቧል። የጉዳይም ኢራን በእስራኤል ላይ የሰነዘረችው ጥቃት ትናንትና በእስራኤል በኢራን ላይ በሰነዘረችው ያጸፋ ምላሽ መሆኑን በሰፊው አልጀዚራ እየዘገበው ይገኛል። ይህ ጉዳይ ምስራቁ ዓለማችን ወደ ከፍተኛ ደረጃ እየተሸጋገረ መሆኑ አሁን በሰፊው እየተነጋገሩበት ነው። ስለዚህ የነዳጅ ጉዳዩም አሁን ከዚህ ጋር ተያይዞ ወደ ከፍተኛ ደረጃ ሊጨምር እንደሚችልም ስጋቱን በተንጠልጠል ላይ ይገኛል። ለዚህ ደግሞ ሀገራችን እንግዲህ ከሌላ በርካታ አማራጮችን እየተጠቀሙ ይገኛሉ። ቅድሚያ ለሚያስፈልገው ቅድሚያ እንድንሰጥ፣ ነዳጅን በቁጠባ እንድንጠቀም፣ በቅርብ የምትገኙ በእግራችሁ እንዲሁም ሌሎችን ነዳጅ የማይጠቀሙ ተሽከርካሪዎች እንድትጠቀሙ አማራጮችን መንግስት በሰፊው እየዘገበ ይገኛል። ስለዚህ ሀገራችንም እንደ ዓለማችን ከፍተኛ የኢኮኖሚ ተጽዕኖ እንደሚያሳድርም ምንም ጥርጥር የሌለው ጉዳይ ነው። ስለዚህ ጽንፈኞች የማይመቻችሁ፣ ልማት የማይመቻችሁ፣ ሰላም የማይመቻችሁ ይብቃችሁ። መንግስት እስከ መጨረሻው ትዕግስት እየሰጣችሁ ይገኛል። የሀገርን ኢኮኖሚ ፍጥነቱን ከመግታት ውጭ የምታመጥ ለውጥ አይኖርም። በአማራ ክልል አሁን የተከሰተው የጽንፈኛ ቡድን የህወሓት ተላላኪ የህወሓት ቅጥረኛ በግልጽ ያየንበት በተለይ በወሎ ላይ ከሻቢያ ጋር እና ከህወሓት ጋር በቅንጅት እንግዲህ አማራ ፋኖ ጋር ሆኖ አብረው የአማራ ህዝብ ሲወጉ እኮ የነበሩ ናቸው። እነዚህ ናቸው እኮ የአማራ ህልውና ጉዳይ የሚሉት ወልቃይትን ለመሸጥ የተስማሙ የፈረሙ። እዚህ ጋር ከምናነሳው ጉዳይ ደግሞ በተለይ የፋኖ ከፍተኛ አመራሮች ወይም ደግሞ የፋኖ ሊቀመንበር የሚባሉት ለንግግር ለድርድር ቀረቡ ቢባሉ የሚያነሱት ሀሳብ የላቸውም። ምክንያቱም መጀመሪያ የተነሳበት ዓላማ አለ። የአማራ የህልውና ጉዳይ ወልቃይት የሚል ጉዳይ እሱን ፈርሞ የሰጡ ናቸው። ይህን ጥያቄ ማንሳት አይችሉም። ሞራሉም ዛሬ የላቸውም። ይህን ጉዳይ አሳልፈው ወልቃይት የሚገኘውን አማራ አሳልፈው እንዲበላ ለህወሓት የሸጡ ጉዳዮች ናቸው። ዛሬ ለንግግር ለድርድር ቀረቡ ቢባሉ ይሄን ሀሳብ ማንሳት የማይችሉ የህወሓት ቅጥረኛ ስለሆኑ ለድርድር መቅረብ የማይችሉ ነው። ለዛ ነው ዛሬ ይህን ጉዳዮች እየተጠቀሙ የሚገኙት። ስለዚህ ጽንፈኞች ይብቃችሁ፣ ተላላኪዎች ይብቃችሁ፣ ፊታቸው ወደ ሰላም ታዞሩ ዘንድ ማሳሰብ እንፈልጋለን። መንግስት አሁን አጠናክሮ እርምጃውን ይቀጥላል። በጩኸት የሚመጣ ለውጥም አይኖርም። በተለይ አንዳንድ የሀገር መከላከያ ሰራዊታችን ወደ ዳር ድንበር ሲያቀና ወይም ከተሞችን ለቆ ሲሄድ ያን በመግባት ተቆጣጠነ የሚለው ጉዳይ ይሄ ወንዝ ሊያሻግራችሁ አይችልም። 3 ዓመት ሙሉ ከጫካ ያልወጣችሁ ዛሬ አማራ ነጻ እናወጣለን የሚል ትቢት ተነፍታችሁ እየተንቀሳቀሳችሁ ያላችሁ የፋኖ ተላላኪዎች ይብቃ ማለት እንፈልጋለን። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እንመኛለን። አዲስ የሆናችሁ ሰብስክራይብ፣ ቤተሰቦች ላይክ፣ ሼር ማድረጋችሁን እንዳትረሱ። ጽንፍና ጦረኝነት ይውደም፣ ሰላም ይስፈን። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ ተመኘው።